ጤና ይስጥልን የኢትዮ ታይምስ ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናክረን ይዘን ቀረብን። አርዕስተ ዜናዎችን እናስቀድም። በአማራ ክልል በፈራረሱ መጠለያዎች የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች ለአስከፊ ችግር ተጋልጠዋል የሚል ሪፖርት ወጥቷል። በተጨማሪም በትግራይ ያሉ ተፈናቃዮች በተጨናነቀ መጠለያ ህይወታቸውን እየመሩ ነው ተብሏል። በዝርዝር የምንመለከተው ይሆናል። 62 ግብር ከፋዮች ከሀገር እንዳይወጡ ትዕዛዝ ተላለፈ። እነዚህ ግብር ከፋዮች የታክስ ዕዳ ያለባቸው ናቸው ተብሏል። ሌላኛው መረጃችን ነው። በምስራቅ ትግራይ የሚገኙ ነዋሪዎች በጎረቤት ሀገር በሚደረግ ጥቃት ምክንያት ስጋት ላይ ወድቀናል ብለዋል። ተመድን ጨምሮ የተለያዩ አካላት የኤርትራ ወታደሮች በትግራይ ግዛቶች የሚፈጽሟቸው የመብት ረገጣዎች አሳሳቢ ሆነው እንደቀጠሉ ቢገልጹም የኤርትራ መንግስት ግን ማጣጣሉ ይታወሳል። ተጨማሪ ያለን። አየር ኃይሉ በስህተት የራሱን ዜጎች በቦምብ ደበደበ ተባለ። የቦምብ ጥቃቱ ከጎረቤት ሀገር በ25 ኪሎ ሜትር ርቀት ላይ እንደሆነም ተነግሯል። ከደቡብ ኮሪያ የተሰማውን መረጃ አካተናል። ቻይና ለማንኛውም ጦርነት ዝግጁ ነኝ ስትል ለአሜሪካ መልእክት አስተላልፋለች። አሜሪካ ጦርነት ከሆነ ፍላጎቷ ለማንኛውም ጦርነት ዝግጁ ነኝ ያለችውን የቻይናን ግልጽ መልእክት እንቃኛለን። አሜሪካ ዜሌንስኪን ለመተካት ከተቃዋሚ ፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት ጀምራለች ተብሏል። ለመሆኑ የዩክሬን ሕዝብስ ለዜሌንስኪ ያለው ድጋፍ ምን ይመስላል የሚለውን በተመለከተ ቁጥራዊ መረጃዎች ይፋ ሆነዋል። ውድ የኢትዮ ታይምስ ቤተሰቦች እነዚህንና ሌሎችንም መረጃዎች በዜናችን የምናስደምጣችሁ ይሆናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ በአክብሮት ጋበዝን። መልካም ቆይታ ይሆንላችሁ። በቤንሻንጉል ጉሙዝ ክልል የመንግስት ሰራተኞች በሀገር አቀፍ ደረጃ ከተፈቀደው የደሞዝ ጭማሪ የጥቅምትና ህዳር ወር ደሞዝ ሳይከፈላቸው እንደቀረ መናገራቸውን ሪፖርተር ዘግቧል። ፌዴራል መንግስቱ ለሁሉም የመንግስት ሰራተኞች ከጥቅምት 1 ቀን ጀምሮም የደሞዝ ማስተካከያ አድርጓል መባሉ አይዘነጋም። የቤንሻንጉል ጉሙዝ ክልላዊ መንግስት ግን የገንዘብ ሚኒስቴርን መመሪያ ወደ ጎን በመተው ከታህሳስ 1 ጀምሮ የደሞዝ ጭማሪው እንዲከፈል የሚያዝ መመሪያ በማውጣት የጥቅምትና የህዳር የደሞዝ ጭማሪ እንዳይከፈል አድርጓል በማለት ሰራተኞቹ ቅሬታ ማቅረባቸውን ዘገባው አመልክቷል። የቦሮ ዲሞክራሲያዊ ፓርቲም የክልሉ መንግስት የሰራተኞችን የሁለት ወራት የደሞዝ ጭማሪ ለምን እንዳልከፈለ ግልጽ እንዳልሆነለት መናገሩን ጋዜጣው ጠቅሷል። በመላ ሀገሪቱ ለመንግስት ሰራተኞች የተደረገውን የደሞዝ ጭማሪ የሸፈነው ፌዴራል መንግስቱ ነው ተብሏል። በክልሉ ለሚገኙ መምህራንም ከደሞዝ ማስተካከያ በኋላም በአንድ ዓመት ውስጥ ሌላ ጥቅም ማግኘት አይቻልም በማለት ትምህርት ሚኒስቴር የፈቀደላቸውን የደረጃ እድገትና የእርከን ጭማሪ እንዳገደባቸው ተናግረዋል ተብሏል። አዲሱ የትግራይ ክልል ጊዜያዊ ምክር ቤት ትላንት ባካሄደው አስቸኳይ ስብሰባ የምክር ቤቱን መቀመጫ ብዛት በመጨመር አዳዲስ አባላትን ተቀብሏል። ምክር ቤቱ የትግራይ የንግድና ዘርፍ ማህበራት ምክር ቤትና የመንግስት ሰራተኞች ማህበር የጊዜያዊ ምክር ቤቱ አባል እንዲሆኑ ያለ አንዳች ተቃውሞ መወሰኑን የክልሉ ቴሌቪዥን ዘግቧል። የክልሉ ሙስሊም ማህበረሰብም በ14 ተቃውሞ በ14 ድምፅ ታቅቦና በ27 የድጋፍ ድምፅ የምክር ቤቱ አባል እንዲሆን ውሳኔ እንደተላለፈም ዘገባው አመልክቷል። ምክር ቤቱ ከተመሰረተ ጀምሮ የዛሬው ጉባኤው ሁለተኛው ነው። የጉባኤው አባል መሆን እንደማይፈልግ አቋሙን ገልጾ የነበረውና ዘግየት ብሎ ግን ጉባኤውን ለመቀላቀል መወሰኑን ያስታወቀው ተቃዋሚው ሳልሳይ ወያነ ፓርቲ ለመጀመሪያ ጊዜ በአሁኑ ጉባኤ ላይ ተገኝቷል ተብሏል። የክልሉ ጸጥታ ኃይሎችና የዲያስፖራው ማህበረሰብ ግን ዛሬም በጉባኤው ላይ ተወካዮቻቸውን ሳይልኩ ቀርተዋል። ምክር ቤቱ ቋሚ ኮሚቴዎችን ጭምር ያቋቋመ ሲሆን ከነዚህም ውስጥ የፕሪቶሪያ የግጭት ማቆም ስምምነት ክትትል ጉዳዮች ቋሚ ኮሚቴና የማህበራዊ ልማትና መልሶ ማቋቋም ጉዳዮች ቋሚ ኮሚቴ ይገኙበታል ተብሏል። በአዲስ አበባና አካባቢዋ የሚገኙ ኢንዱስትሪዎች ከሚለቁት ፍሳሽ ቆሻሻ ውስጥ 90 በመቶ የሚሆነው ተገቢው የሕክምናና ማጣራት ሂደት ሳይደረግበት ወደ ወንዞች እንደሚለቀቅ ከከተማዋ የአካባቢ ጥበቃ ባለስልጣን አንድ ሰነድ ተረዳሁኝ ሲል ሸገር ራዲዮ ዘግቧል። የኢንዱስትሪዎች ፍሳሽ ቆሻሻ እስከ ታችኛው የተፋሰስ አካባቢዎች ድረስ ከፍተኛ ብክለት እያስከተለና ሰዎችንና እንስሳትን ለጤና ችግሮች እየዳረገ እንደሚገኝ ሰነዱ ያመለክታል ይላል ዘገባው። ኢንዱስትሪዎች አጣርተናል ብለው ከሚለቋቸው ፍሳሾችም ቢሆኑ በዓለም አቀፉ የጤና ድርጅት መስፈርት መሰረት እንዳልተጣሩ የሚቆጠሩና የተለያዩ ባክቴሪያዎችን የያዙና
በተለይም ለግብርና ስራ መዋል የሌለባቸው እንደሆኑም ሰነዱ ያመላክታል ተብሏል። በከተማዋናም በዙሪያው የሚገኙ 76 ወንዞች፣ መኖሪያዎች፣ ኢንዱስትሪዎችና ሆስፒታሎች በሚለቋቸው ፍሳሽ ቆሻሻዎችም በተለያዩ ኬሚካሎችና ባክቴሪያዎች የተበከሉ እንደሆኑ መገንዘቡንም ዘገባው አመልክቷል። ባክቴሪያዎቹ ሰዎችን ለአተት፣ ጃርዲያና ኮሌራ እንዲሁም ለካንሰርና ኩላሊት በሽታዎች እንደሚያጋልጡና በከተማዋ ከ5000 በላይ ሰዎች በተቅማጥ እንዲያዙና ቢያንስ 467ቱ ሕይወታቸው እንዲያልፍ ምክንያት እንደሚሆን ተገልጿል። በትግራይ ክልል በኤርትራ ድንበር ላይ ያሉ ነዋሪዎች ስጋት ላይ ነን ብለዋል። በምስራቅ ትግራይ ከጎረቤት ሀገር በሚደረግ ጥቃት በአካባቢው ላይ ባሉ 8 ወረዳዎች ውስጥ የሚገኙ ነዋሪዎች ስጋት እንደገባቸው ገልጸዋል። በተደጋጋሚ የሚሰነዘሩ ጥቃቶች የጸጥታ ችግር እየፈጠሩ መሆኑ የተገለጸ ሲሆን በተለይም በዛላምበሳና አካባቢው ያሉ ማህበረሰቦች የኤሌክትሪክና የሕክምና አገልግሎትን ጨምሮ አስፈላጊ ግብዓቶች እንደተቋረጠባቸው ተጠቁሟል። ስለሆነም ስጋት ላይ ነን ሲሉ ነዋሪዎቹ ገልጸዋል። በቅርቡም የኤርትራ ወታደሮች በትግራይ ግዛቶች የሚፈጽሟቸው የመብት ረገጣዎች አሳሳቢ ሆነው እንደቀጠሉ የተመድ ረዳት ዋና ጸሐፊ ኢልዜ ብራንድስ ከሪስ በተመድ የሰብአዊ መብቶች ምክር ቤት የምክክር መድረክ ላይ መናገራቸው የሚታወስ ነው። የኤርትራ ወታደሮች አሁንም ትግራይ ውስጥ እንደሚገኙ የጠቀሱት የተመድ ኃላፊዋም የኤርትራ ወታደሮች ትግራይ ውስጥ በኃይል በያዟቸው አካባቢዎች የአፈና፣ የአስገድዶ መድፈር፣ የዘፈቀደ እስርና የንብረት ዝርፊያ ይፈጽማሉ በማለት መክሰሳቸው ይታወሳል። ኃላፊዋ የኤርትራ ወታደሮች በኃይል ከያዟቸው የኢትዮጵያ ግዛቶች እንዲወጡም ጠይቀዋል። በኤርትራ የግዳጅ ወታደራዊ አገልግሎት፣ አስገድዶ መሰወርና የመናገር የመጻፍና የመሰብሰብ መብቶች እንደተገደቡ መቀጠላቸውንም በወቅቱ ኃላፊዋ መጥቀሳቸው አይዘነጋም። የኤርትራ መንግስት ከተመድ የሰብአዊ መብት ልዩ ራፖርተር ጋር እንዲተባበር የፍትህ ስርዓት ማሻሻያ እንዲያደርግና ለመብት ጥሰቶች ተጠያቂነትን እንዲያሰፍን መጠየቃቸውም እንዲሁም የሚታወስ ነው። የሰብአዊ መብቶች ምክር ቤቱ አባል የሆነችው ኤርትራ ውንጀላዎቹን ያረጁና ያፈጁ እንዲሁም የጂኦፖለቲካዊ ፍላጎት ያጠላባቸው ናቸው በማለት ውድቅ ማድረጓም አይዘነጋም። የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ ትዕዛዝ ተላለፈ። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። የግብር ዕዳ ያለባቸውና በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ 62 ግለሰቦች ላይ ነው ትዕዛዙ የተላለፈው ተብሏል። በዚህም ቢሮው በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠ ስልጣን መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አስታውቋል። ቢሮው በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የሥራ ክፍልን በአዲስ መልክ በማደራጀት ወደ ተግባር መግባቱን አስታውቋል። በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን ገልጿል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት በመክፈል ለከተማዋ ሁለንተናዊ እድገት የበኩላቸውን አስተዋጽኦ እንዲያበረክቱም ቢሮው ጥሪ አቅርቧል። በአማራ ክልል በፈራረሱ መጠለያዎች የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች ለአስከፊ ችግር ተጋልጠዋል ተብሏል። በትግራይ ያሉ ተፈናቃዮችም በተጨናነቀ መጠለያ ሕይወታቸውን እየመሩ እንደሆነም ሪፖርት አመላክቷል። የሰብአዊ ሁኔታ አሁንም አሳሳቢ ሆኖ በቀጠለበት አማራ ክልል ከግማሽ ሚሊዮን በላይ ተፈናቃዮች አስቸኳይ መጠለያና ምግብ ነክ ያልሆኑ አስፈላጊ ቁሶች እንደሚያስፈልጋቸው ግሎባል ሼልተር ክላስተር አስታውቋል። ድርጅቱ አዲስ ባወጣው ሪፖርት በሰሜንና ደቡብ ወሎ ዞኖች የሚገኙ ተፈናቃዮችን ጨምሮ በክልሉ በ33 የተፈናቃዮች መጠለያዎችና በጋራ ማዕከላት ውስጥ የሚኖሩ ከ560 ሺህ በላይ ግለሰቦች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ ሰዎች መብዛት ምክንያት ከባድ የኑሮ ሁኔታ ውስጥ መሆናቸውን ገልጿል። በአደጋዎችና በግጭት ምክንያት ለተፈናቀሉ ሕዝቦች ድጋፍ የሚያደርገው የበይነ ድርጅቶች ቋሚ ኮሚቴ ማስተባበር የሆነው ግሎባል ሼልተር ክላስተር የመጠለያዎች ከመጠን በላይ መጨናነቅና የጥገና ጉድለቶች መኖራቸውን በአጽንኦት ገልጿል። አክሎም ለአጭር ጊዜ አገልግሎት ታቅደው ከ4 ዓመት በፊት የተገነቡ መጠለያዎች አስፈላጊ ጥገና ሳይደረግባቸው አሁንም ድረስ ተፈናቃዮችን ማስተናገድ ቀጥለዋል ብሏል። በደብረ ብርሃን ያለው ከመጠን በላይ የተፈናቃዮች መጨናነቅ ጾታን መሰረት ያደረገ ጥቃት ስጋትን ጨምሮ የጥበቃ አደጋዎች እንዲጨምሩ አድርጓል ያለው ሪፖርቱም ባለፉት 2 ዓመታት ውስጥ ምግብ ነክ ያልሆኑ ዕቃዎችን ያገኙ ተፈናቃዮች ጥቂት ናቸው ብሏል።
በክልሉ ያለው የጸጥታ ሁኔታ እየተባባሰ መምጣቱ በተለይም ሰሜን ምስራቅና ምዕራብ ጎጃም ዞኖችን ጨምሮ በምዕራብ አማራ እንዲሁም በአዊ ዞን ከፍተኛ ተጽዕኖ እንዳሳደረና በርካቶች ዘላቂ ድጋፍ ሳያገኙ እንዲቀሩ ማድረጉንም ሪፖርቱ አመልክቷል። አስቸኳይ የሰብአዊ ድጋፍ የሚያስፈልግ ቢሆንም በሀብት እጥረትና በአሰራር ውስንነት ምክንያት እንዲሁም በአዝጋሚ ሂደትና የሰብአዊ አጋሮች ንቁ አለመሆን የሰብአዊ ድጋፍ ምላሽ ጥረቶችን ማደናቀፍ ቀጥለዋል ሲል ድርጅቱ ገልጿል። በተጨማሪም ግሎባል ሼልተር ክላስተር በትግራይ ክልል የሚገኙ ከ900 ሺህ በላይ ተፈናቃዮች በአስከፊ ሁኔታ ውስጥ እንደሚገኙ ገልጿል። ሪፖርቱም በክልሉ በሚገኙ 90 የጋራ መጠለያ ማዕከላት ውስጥ የሚኖሩ 18 በመቶ ተፈናቃዮች ከባድ የተጨናነቀ ሁኔታ ውስጥ እንዳሉና የግል ቦታ እጦት እንዳጋጠማቸው ገልጾ ይህም ከባድ የጤናና የጥበቃ አደጋዎችን ያስከትላል ብሏል። አክሎም በእንዳ አባጉና ያለው ተፈናቃዮች ቁጥር ከአካባቢው ሕዝብ ቁጥር በ365 በመቶ ከፍ ማለቱን ገልጾ የከተማው 3 የጋራ ማዕከላት አሁንም ከመጠን በላይ በመያዛቸው በቂ ያልሆነም የኑሮ ሁኔታዎች መኖራቸውን አመላክቷል። አምነስቲ ኢንተርናሽናል የኢትዮጵያ መንግስት 600 ያህል ኤርትራውያን ስደተኞችን ባለፉት 3 ወራት በግዳጅ ወደ ሀገራቸው መልሷል በማለት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በጻፈው ደብዳቤ ከሷል። ድርጅቱም ኤርትራውያን ስደተኞች በኢትዮጵያ ውስጥ የተለያዩ የመብት ጥሰቶች እየተፈጸሙባቸው ይገኛል ብሏል። ኤርትራውያን ስደተኞችን ወደ ሀገራቸው ለመመለስ የሚደረጉ ጥረቶችን የተመድ የሰብአዊ መብቶች ምክር ቤት እንዲያወግዝም ድርጅቱ ጠይቋል። በኢትዮጵያና ኤርትራ መካከል ውጥረቱ መካረሩን ተከትሎ የኤርትራ መንግስት የወታደራዊ ምልመላ እንቅስቃሴ መጀመሩን እንደተረዳ የገለጸው አምነስቲም ይህም ኢትዮጵያ ውስጥ የሚገኙ ኤርትራውያን ስደተኞችን ለአደጋ ያጋልጣቸዋል ሲል ስጋቱን ገልጿል። አምነስቲም የቱርክ መንግስትም ኤርትራውያን ስደተኞችን በግዳጅ ወደ ሀገራቸው መመለሱን ክፉኛ አውግዟል። ሁሉም የሰብአዊ መብቶች ምክር ቤቱ አባል ሀገራት ኤርትራውያን ስደተኞች ወደ ሀገራቸው በግዳጅ እንዳይመለሱም ለዘፈቀደ እስር እንዳይዳረጉና የመብት ጥሰቶች እንዳይደርሱባቸው ጥበቃና ከለላ እንዲሰጡም ድርጅቱ ጥሪ አድርጓል። ዓለም አቀፍ የስደተኞች ሕግ ስደተኞችን በግዳጅ ወደ ሀገራቸው መመለስን ወይንም ማባረርን ይከለክላል። ቻይና ለማንኛውም ጦርነት ዝግጁ ነኝ አለች። አሜሪካ ጦርነት ከሆነ ፍላጎቷ ለማንኛውም ጦርነት ዝግጁ ነኝ ብላለች። ቻይና በፕሬዝዳንት ዶናልድ ትራምፕ እየጨመረ የመጣውን የንግድ ታሪፍ ጭማሪን አጥብቃ የተቃወመች ሲሆን ማንኛውንም አይነት ጦርነትንም ለመዋጋት ዝግጁ መሆኗን አስታውቃለች። አሜሪካ ጦርነትን የምትፈልግ ከሆነ የንግድ ጦርነት ወይም ሌላ አይነት ጦርነት ከሆነም እስከ መጨረሻው ለመዋጋት ዝግጁ ነኝ ሲል የቻይና ኤምባሲ በድጋሚ መግለጫ አውጥቷል። ይህ የቻይና መግለጫ ቻይና እስካሁን በዚህ ጉዳይ ላይ ካሳየችው ጠንካራ አቋም ከባዱ መሆኑ ተነስቷል። አሜሪካ በበኩሏ በተመሳሳይ የቻይናን አቋም በማንጸባረቅ ለየትኛውም ጦርነት ምላሽ ለመስጠት ዝግጁ መሆኗን አስታውቃለች ሲል ቢቢሲ ዘግቧል። የደቡብ ኮሪያ አየር ኃይል በስህተት የሀገሪቱን ዜጎች በቦምብ ደበደበ። የቦምብ ጥቃቱ ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኝ ቡቸን ከተማ ላይ የተፈጸመው ተብሏል። በደቡብ ኮሪያ በልምምድ ላይ የነበረ የጦር ጀት በስህተት በንጹሃን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገልጿል። የደቡብ ኮሪያ አየር ኃይል በዛሬው ዕለት እንዳስታወቀው ከሆነም በልምምድ ላይ የነበረው የጦር ጀት በስህተት በንጹሃን መኖሪያ መንደር ላይ 8 ቦምቦችን ጥሏል። አየር ኃይሉ በመግለጫው ከኤፍ-16 ተዋጊ ጄት የስልጠና ተልዕኮ በማካሄድ ላይ እያለ ባልተለመደ ሁኔታ ኤምኬ82 የተባሉ ቦምቦች በመኖሪያ መንደር ላይ መጣሉን አረጋግጧል። የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ሌሊት 10 ሰዓት ላይ ነው የተፈጸመው ተብሏል። በስህተት በተፈጸመው የአየር ጥቃት በንጹሃን ላይ ጉዳት መድረሱን ያስታወቀው አየር ኃይሉ ምን ያክል ሰው እንደተጎዳና የጉዳታቸው መጠን ምን ያክል ነው የሚለውን ግን ከመግለጽ ተቆጥቧል። የደቡብ ኮሪያ አየር ኃይል በደረሰው አደጋ ማዘኑን በመግለጽ አደጋው በሰው ሰራሽ ስህተት አሊያም በቴክኒክ ችግር ነው የደረሰው የሚለውን ለማጣራት ምርመራ መጀመሩን አስታውቋል። እንደ ዮንሃፕ ገለጻ አየር ጥቃቱ የተፈጸመው ደቡብ ኮሪያ ከአሜሪካ ጋር በመተባበር በቡቾን ባደረገችው የቀጥታ የተኩስ ወታደራዊ ልምምድ ላይ ነው። በስህተት ንጹሃን ላይ የተተኮሰው ቦምብ ኤምኬ82 የተባለና 227 ኪሎ ግራም ክብደት ያለው ሲሆን በውጊያ ወቅት የጠላት ኢላማዎችን በውስን ሁኔታ ውስጥ ለማጥቃት የሚያስችል ነው ተብሏል። አሜሪካ ዜሌንስኪን ለመተካት ከተቃዋሚ ፖለቲካ ፓርቲ መሪዎች ጋር በድብቅ ውይይት መጀመሯ ተሰማ።
የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን ከሚቃወሙ የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመራቸው ተነግሯል። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይም ማርሻል ሎ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዜሌንስኪን የሚተካ መሪ በማፈላለግ ላይ ትገኛለች ተብሏል። እነዚህ ሚስጥራዊ ስብሰባዎች የተካሄዱት የአሜሪካና የዩክሬን ፍጥጫ እየጨመረ በሚገኝበት ወቅት የዜሌንስኪን አማራጭ ለመፈለግ ነው። ይህም የፕሬዝዳንቱ አስተዳደር የወደፊት ዕጣ ፈንታ ላይ ጥያቄዎችን አስነስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች ባገኘው መረጃ ሚስጥራዊ ስብሰባዎቹ ከቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ ፓርቲ ታዋቂ ሰዎችና በፖለቲካዊ ፍላጎቷ ለረጅም ጊዜ ከምትታወቀው የቀድሞዋ ጠቅላይ ሚኒስትር ዩሊያ ቲሞሼንኮና ሌሎች የፖለቲካ ኃይሎች ጋር የተደረጉ ናቸው። ድርጊቱን የተቃወሙ ሰዎች በተለይም በሚሊዮኖች የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ ሀገር በስደት በሚኖሩበት ጊዜ ይህ እርምጃ ትርምስን በማስከተል የሩሲያን ጥቅም እንደሚያስከብር እየተከራከሩ ነው። የትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ሕዝብ እድሉን ካገኘ ዜሌንስኪን ከስልጣን ሊያወርድ የሚችል ድምፅ ሊሰጥ እንደሚችል ያምናል። የዩክሬን የፖለቲካ መሪዎችን አናግረዋል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የሆኑት የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ትራምፕ በዩክሬን ፖለቲካ ውስጥ ማንኛውም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ቢክዱም የአሜሪካው ፕሬዝዳንትና አጋሮቻቸው የሚሰጡት መግለጫ በዜሌንስኪ ላይ ግልጽ የሆነ ጫና እያሳደሩ እንደሚገኝ አመላካች መሆኑ ይነሳል። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ዜሌንስኪን ያለ ምርጫ የሚመራ አምባገነን ሲሉ መወረፋቸው ይታወሳል። በቅርቡ በዋሽንግተን በሁለቱ መሪዎች መካከል ከተካሄደው ፍጥጫ የተሞላበት ክርክር በኋላ ደግሞ የአሜሪካ ከፍተኛ ባለስልጣናት ዩክሬን ለሰላም ዝግጁ የሆነ አማራጭ መሪ ያስፈልጋታል ሲሉ መናገራቸው ይታወሳል። ዜሌንስኪን በቅርቡ በርካታ ፈተናዎችን እያስተናገዱ ቢሆኑም የቅርብ ጊዜ የህዝብ አስተያየቶች ዜሌንስኪ ከሌሎች ተወዳዳሪዎች በተሻለ የህዝብ ተቀባይነት እንዳላቸው የሚያመላክቱ ናቸው። የትራምፕ አስተዳደር ምርጫ የሚደረግ ከሆነ ዜሌንስኪ ከስልጣን ሊነሱ እንደሚችሉ ቢያምንም የተለያዩ የፖለቲካ ተንታኞች በበኩላቸው በአሁኑ ወቅት ፕሬዝዳንቱ ሊገዳደር የሚችል ጠንካራ አማራጭ እንደሌለ መናገራቸውን ፖለቲኮ አስነብቧል። በቅርብ ጊዜ በተሰበሰቡ የህዝብ አስተያየቶች መሰረት ፕሬዝዳንት ዜሌንስኪ 44 በመቶ የዩክሬናውያን ድጋፍ ሲኖራቸው የእርሳቸው ዋና ተቀናቃኝ በብሪታንያ የዩክሬን አምባሳደርና ወታደራዊ መሪ ቫለሪ 20 በመቶ፣ የቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ 10 በመቶ ተቀባይነት አላቸው። ዩሊያ ቲሞሼንኮ በበኩላቸው ከ5.7 በመቶ መብለጥ አልቻሉም ነው የተባለው። እነዚህ የምርጫ እውነታዎች የዩክሬን ተቃዋሚዎች በፖለቲካ ምህዳሩ ላይ እውነተኛ ለውጥ ሊያመጣ የሚችል እጩን ለማቅረብ ያላቸውን ችሎታ በተመለከተም ጥያቄዎችን አስነስተዋል። የትራምፕ አስተዳደር ጊዜያዊ የተኩስ አቁምን ከፕሬዝዳንታዊ ምርጫ በኋላ ለማድረግና ከዚያም ወደ አጠቃላይ የሰላም ድርድር ለመጓዝ ይፈልጋል። ይህ ሁኔታ በአብዛኛው ከሞስኮ ፍላጎቶች ጋር የሚጣጣም ነው ተብሏል። ፕሬዝዳንት ቭላዲሚር ፑቲን ዜሌንስኪ የስልጣን ጊዜያቸውን በመጨረሳቸው ህጋዊ መሪ ናቸው ብለው እንደማይቀበሉ ከዚህ ቀደም መናገራቸው ይታወሳል።